since I've been living here. Where is the center of Addis Ababa? የአዲስ አበባ መሃል የት እንዳለ እያሰብኩኝ ነበር። አሁን እዚህ እንዳለ አውቃለሁ። በመምጣቴ ደስ ብሎኛል። እስካሁን ድረስ እንዴት አማርኛ አልቻልሽም? I do find it very difficult. ከእንግሊዝኛ በጣም የተለየ ስለሆነ በጣም ከባድ ሆኖ አግኝቼዋለሁ። ጥቂት ቃላትን አውቃለሁ። Tinish Amharic. Yeah. Like what? Like can you say? So Denestali and Dana and Dana Salamno. ሁሉም ነገር እዚህ እንዴት ተፈጥሯዊና ጥበባዊ ስሜት ያለው መሆኑ አስገርሞኛል። ለምሳሌ ቡናን እንውሰድ። አጠቃላይ ሂደቱ ከመፍጨት ጀምሮ እስከ መቆላቱ ድረስ ተፈጥሯዊና በእጅ የሚሰራ ነው። ከቪየትናም ወደዚህ ሲሄድ ኢትዮጵያ የበለጠ ወግና ስርዓት ላይ ጠበቅ ብላ አግኝቻታለሁ። ብዙ ልከኛ አለባበስ ያስፈልጋል። የተማርኩት አንድ ቁልፍ ትምህርት ታጋሽ መሆን አስፈላጊነትንም ነው። ይህ ከማሌዥያ የመጣ ነው። ከ30 ዓመታት በላይ ወደ 50 ሀገሮች ተጉዣለሁ። Yes. In how many years? Over 30 years. በፕሮግራሜ መምህራንን ማነሳሳትና ቁሳቁሶችን ማካፈል ወደ እውነተኛ ለውጥ እንደሚመራ አይቻለሁ። Really impressed with this. በህንጻው በውጪው የሚያማምሩ አበቦችና በውስጡ ያለውን ለማየት ጓጉቻለሁና ተደንቄያለሁ። የተከበረው ድል ለኢትዮጵያ በጣም አስፈላጊ ነው። Victory for Ethiopia.